ወገኖች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። መስፍን ጉተማ ነኝ። ይቅርታና ይቅርታ ማድረግ። ይቅርታ የሚለውን ቃል ዘርጋው የአማርኛ መዝገበ ቃላት ስሬት፣ ምሕረት፣ ይቅር ማለት ብሎ ይተረጉመዋል። በአጠቃላይ ይቅርታ ማለት የበደለንን ሰው ጥፋት በመተው ከልብ የመነጨ ምሕረት በማድረግ ጥላቻንና በቀልን መተው ራስንም ከተፈጠረው ስሜታዊ ጉዳት ለመፈወስ የሚደረግ ውሳኔ ነው። መጽሐፍ ቅዱስ ስለ ይቅርታ ምን ይላል? በመጽሐፍ ቅዱስ ውስጥ ይቅር ማለት ተብሎ የተተረጎመው የግሪክኛ ቃል ቀጥተኛ ትርጉም መተው የሚል ነው። ይህ አገላለጽ አንድ ሰው ያለበትን ዕዳ ሳያስከፍሉ መተውን ያመለክታል። በማቴዎስ ወንጌል ምዕራፍ 6 ቁጥር 12 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለተከታዮቹ መጸለይ እንደሚገባቸው ባስተማረው ክፍል እግዚአብሔር የእኛን ኃጢአት ይቅር እንዲለን እኛ ደግሞ የበደሉንን ሁሉ ይቅር ማለት ግዴታችን እንደሆነ አስተምሯል። ይህ ማለት እኛ የበደሉንን ሰዎች ይቅር ካላለን እግዚአብሔር የእኛንም ኃጢአት ይቅር አይልም ማለት ነው። የፍጥረት ሁሉ ፈጣሪ የሆነው አምላካችን እግዚአብሔር የራሱ የሆነ ባሕርያት አሉት። የዚህ ቪዲዮ መልእክት ስለ አምላካችን ስለ እግዚአብሔር ማንነት፣ ስለ ባሕሪው ወዘተ ለመተንተን ሳይሆን ፈጣሪያችን እግዚአብሔር ለሰው ካጋራው ባሕርያት አንደኛውን በመጥቀስ እግዚአብሔር የሰጠን ባሕሪ በእኛ ሕይወት ምን ያህል እየተገለጠ እንደሆነ ራሳችንን እንድናይ ለመጠቆም ነው። በመሠረቱ ስለ እግዚአብሔር ባሕሪ ስናነሳ የእግዚአብሔርን ባሕርያት በሁለት ከፍለን ማየት አስፈላጊ ነው። እርሱም አንደኛው ለማንም የማያጋራው ባሕሪው ሲሆን፣ ሁለተኛው ደግሞ የሚያጋራው ባሕሪው ነው። እግዚአብሔር ለሰው ካጋራቸው ባሕሪው አንዱ የዚህ ቪዲዮውም መልእክት የሆነው ይቅርታ ማድረግ ይቅር ባይነትን ነው። እግዚአብሔር ይቅር ባይ አምላክ ነውና። ወገኖች ሆይ በሕይወታችን ውስጥ የእግዚአብሔርን ጸጋ ከሚገድቡ ነገሮች አንዱ መራራነት ነው። መራራነት ማለት በደልን መቁጠር፣ በበደለ ሰው ላይ ቂም መያዝ፣ በጥላቻ መሞላት፣ ይቅር አለማለት ሲሆን ይህም በሕይወታችን ውስጥ የእግዚአብሔርን ጸጋ ይከለክላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 35 ባለው ክፍል ስለ ይቅርታ ሲያስተምር ምሕረት ስላላደረገው ባሪያ በተናገረው ምሳሌ ላይ ይቅር ማለትን ዕዳ ከመሰረዝ ጋር አመሳስሎታል። የበደለንን ሰው ይቅር አልን የሚባለው ማንኛውንም ቅሬታ ካስወገድንና ለደረሰብን በደል ወይም ኪሳራ ካሳ ካልጠየቅን ነው። መጽሐፍ ቅዱስ ከልብ ይቅር ማለት የምንችለው ከራስ ወዳድነት ነፃ የሆነ ፍቅር ሲኖረን እንደሆነ ይናገራል። ምክንያቱም ፍቅር የበደል መዝገብ የለውም። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4ና 5። የበደለን ሰው ይቅር ማለት ወንድምን የመውደድ መገለጫ ነው። ይህም በጌታ በኢየሱስ ክርስቶስ በማመን የእግዚአብሔር ልጅ የሆነ የዘላለምን ሕይወት ያገኘ ሰው ተግባር ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 14 እንዲህ ይላል፣ እኛ ወንድሞችን የምንወድ ስለሆነን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል ይላል። እግዚአብሔር ያለምንም ነውርና ነቀፋ ሆነን ከእርሱ ጋር እንታረቅ ዘንድ አንድ ልጁን ኢየሱስን ስለ ኃጢአታችን እንዲሞት ወደ ዓለም ልኮታል። እርሱ ለእኛ ዋጋ ከፍሎ በእርሱም የአብን ይቅርታ አግኝተን ከእግዚአብሔር ጋር እንደታረቅን እኛም እንዲሁ የበደሉንን ሰዎች ይቅር እንድንል እግዚአብሔር ይፈልጋል። ማቴዎስ ወንጌል ምዕራፍ 18 ከቁጥር 23 እስከ 35። መጽሐፍ ቅዱስ ይቅር ስለ ማለት ይናገራል። ለምሳሌ አንደኛ ዘሌዋውያን ምዕራፍ 19 ቁጥር 18 አትበቀል፣ በሕዝብህም ልጆች ቂም አትያዝ፣ ነገር ግን
ባልንጀራህን እንደ ራስህ ውደድ፣ እኔ እግዚአብሔር ነኝ ይላል። ሁለተኛ መጽሐፈ ምሳሌ ምዕራፍ 3 ቁጥር 3ና 4 ምሕረትና እውነት ከአንተ አይራቁ፣ በአንገትህ እሰራቸው፣ በልብ ጽላት ጻፋቸው፣ በእግዚአብሔርና በሰው ፊትም ሞገስንና መልካም ዝናን ታገኛለህ ይላል። ሦስተኛ ማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ የሚምሩ ብፁዓን ናቸው ይማራሉና ይላል። በዚህ የቃል ክፍል የሚምሩ ብፁዓን ናቸው ይማራሉና ካለ በተቃራኒው የማይምሩስ ምን ይሆናሉ የሚል ጥያቄ ማንሳት ተገቢ ነው። ለዚህ ጥያቄ መጽሐፍ ቅዱሳዊ መልሱ ግልጽና አጭር ነው። መልሱም ለሰው ምሕረት የማያደርጉ እነርሱም ከእግዚአብሔር ዘንድ ምሕረትን አያገኙም የሚል ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 14ና 15 ላይ እንዲህ ይላል፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ይላል። ወገኖች ሆይ በክርስቶስ ኢየሱስ ሞትና ትንሣኤ የእግዚአብሔርን ይቅርታ ያገኘ፣ ስለዚህም ደግሞ የእግዚአብሔር የልጅነትን ሥልጣን ያገኘን በክርስቶስ የጽድቅ ሥራ የእግዚአብሔርን ምሕረት አግኝተን ቅዱሳን የተባልን፣ ነገር ግን በተለያየ ሁኔታ በሰዎች የተበደልን፣ ከዚህም የተነሳ በጥላቻ የተሞላን፣ ይቅርታ ማድረግ ያቃተን፣ በደልን እየቆጠርን በምሬት ውስጥ ያለን እንኖር ይሆን? እንዲህ አይነት ሰዎች ካለን አደጋ ውስጥ ነንና ፈጥነን በንስሐ በአምላካችን በእግዚአብሔር ፊት እንውደቅ። እኛ ስንት ጊዜ አምላካችንን እግዚአብሔርን እንደበደልንና እርሱም ስንት ጊዜ ይቅር እንዳለን አንዘንጋ። ስለዚህም አምላካችን እግዚአብሔር በቅዱስ ቃሉ የበደሉንን ይቅር ማለት እንደሚገባን የነገረንን እናስታውስ። ማቴዎስ ወንጌል ምዕራፍ 6 ቁጥር 12። ስለዚህ የበደለን ሰው እንደኛው የሚበድል ሰው እንደሆነ አውቀን በንስሐ ጸሎት ሆነን የበደለንን ሰው በእግዚአብሔር ፊት በእውነተኛ ይቅርታ ይቅር እንበል። በአካልም በስልክም በተለያየ መንገድ አግኝተን ፈጽመን ይቅርታ ለማድረግ እንወስን። ይህንንም አሁን እናድርግ፣ ምክንያቱም የመዳን ቀን አሁን ነውና። ቸሩ አምላካችንም በያለንበት ለሁላችንም ጸጋውን ያብዛልን። አሜን። ስለ ይቅርታ ያዘጋጀሁት ክፍል 1 መልእክት እዚህ ላይ ያበቃል። ጌታ ቢፈቅድና ቢወድ በሕይወትም ብንኖር ክፍል 2ን በሌላ ቪዲዮ አቀርባለሁ። ይህን ቻናል ሰብስክራይብ እና ላይክ ታደርጉት ዘንድ በትሕትና እጠይቃለሁ። ፍቅር ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስሬን ቁረጥልኝ፣ ባንተው ፍቅር የጣፈጠ ይወስጠኝ። ትንቢትና እውቀት መገለጥ ቢኖረኝ፣ ተራራን የሚያፈልስ እምነት ሁሉ ባገኝ፣ ሰዎች በመላክ ልሳን ብናገርም፣ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር 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 ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስሬን ቁረጥልኝ፣ ባንተው ፍቅር የጣፈጠ ይወስጠኝ።